ትዝታህን ውሰድ ብለሽ ላክሽብኝ ፍቅርህንም ውሰድ ብለሽ ላክሽብኝ አንቺው ጋር ይቀመጥ እኔም ያንቺ አለብኝ አንቺው ጋር ይቀመጥ እኔም ያንቺ አለብኝ። ሀና አሁን ገና ፈንጅ ረገጥሽ። እንዴት? እዝራን በፍጹም መንካት አልነበረብሽም። ከዚህ በፊት በጣም በጠና አስጠንቅቃት ነበር። እንደውም እራሷ ልትገላት አስባ ነበር። አሁን ፈንጅን የረገጥሽው ስትል እኛም እያሾፈች መስሎን ነበር። ነገር ግን ልጅቷ ከባድ ናት። በስተመጨረሻ ያሰበችውን አስደረገች። የሀና አባት ተደናገጡ። ቤተሰቡ በጣም ረብሻ ውስጥ ነው። ሀና በስተመጨረሻ ራሷን ተመታለች። ሰላም ይቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ በስተመጨረሻ የሀና አባት ስቃዋ በዛ ልጄ ከቀን ወደ ቀን ምንም እየተቀየረ አይደለም ብለው በጣም አለቀሱ። ሀና አሁን ላይ ራሷን በድንጋይ ነበር የመታት። ለፍቅሩ ሲል አሁን ላይ ፍቅረኛው ግደል ስላለችው ብቻ ሂዶ የገደለ ጅል አሁን ላይ ሀናን ችግር ውስጥ አስገባት። ከዚህ በፊት ከጎኑ የነበረች ልጅ ነበረች፣ የአንድ ክላስም ተማሪ ነበረች። ሀናን በእንደዚህ አይነት መንገድ ድንጋይ ተሸክሞ እንደዚህ ተደብቆ እሷን ለመግደል የሚጠባበቅ መሆን አልነበረበትም። ነገር ግን አንተ ወንድ አይደለህም፣ ለፍቅር ሲባል ብዙ መስዋዕት ይከፈላል፣ ለፍቅር የተገደለ ነፍስ እንኳን ጻድቅ ነው ነበር ያለችው ጽ በስተመጨረሻ ምናሴ ማን ይሄን ሊያደርግ ይችላል? አሁን እንደዚህ አድርጎ ሊጎዳት የሚችል ከባዩሽ ውጭ ወይም ባዩሽ የላከችው ሰው ይሆናል እንጂ ማንም ይሄንን ሊያደርግ አይችልም በማለት ነበረ የተናገረው። ነገር ግን ምንም ምላሽ መረጃም የላቸው። ፖሊሶቹም ለመከታተል እሷን ብዙ ጥረው ነበር፣ ነገር ግን አላገኟትም። በየቀኑ እየቀያየረች ልብስ ነው የምትወጣው። እንደሚከታተሏትና በደንብ እንደሚያገኟት ታውቅ ነበር። ነገር ግን የአዝራን አባት አንዳንድ ቦታዎች አግኝተውታል። አሁን የሀና አባት ፈጣሪያቸው ማማረር ጀመሩ። ስቃይን ለእኔ ስጠኝ ብያል ነበር፣ ነገር ግን ለእሷ ይሄን ኩላ ስቃይ ይገባታል፣ ልጄን አጥቼ መኖር አይችልም በማለት ነበር ፈጣሪያቸውን ሲያማሩ የነበሩት። ወይዘሮ ሜላት በስተመጨረሻ ወይዘሮ ባዩሽን ለመቅጣት ጉብ ስትል እንደገና ደግሞ እስር ቤት እያለች የሆነ ነገር ብላት ነበር። ያንን ነበር ስታስታውስ የነበረው። አቶ ኖላዊ መጥተው ግን ሀና ወድቃ ተገኘች፣ ብዙ ደምን ፈሷታል ሲሏት ነበር በጣም የደነገጠችው። አቶ ኖላዊ ወደ ቤተ ክርስቲያን ሄደው መጸለይና ማልቀስ ቀጠሉ። ወይዘሮ ሜላት ግን ከዚህ በፊት ባዩሽ መስፍኔን ነው የምፈልገው፣ አንቺ ገንዘብና ንብረት መስሎች ነው፣ እኔ የምፈልገው መስፍኔን ነው ብላት ያንን እያሰበች ከቀን ወደ ቀን ቁጭ ብላ እሱን የሆነ ነገር ታደርገዋለች እንጂ ሀና የሆነ ነገር ትሆናለች ብላ አስባ አታውቅም። በዚህ በአዝራ በጉቶ የተነሳ በስተመጨረሻ ሀና የሞት ማዕበል ውስጥ ነው ያለችው። ከዚህ በፊትም እሱ ምኑም አላማረኝም ነበር፣ እሷ ችግሯንም ሁለ ነገሯንም ተቀብላ እንዲሁም ሊሆናት የሚችለው አሴር ነበር። አሴር ነፍሱን ሰጥቶ የሚያድናት እንደውም ከነፍሱ በላይ የሚወዳት ነበር። አንዳንድ ጊዜ የሚወደንን ትተን የማይወደንን ስንከተል የሞትን ማዕበል እንቀበላለን። ሀና እንደዛ ነው የሆነችው። የሞትን ማዕበል በገዛ እጇ አገኘች። የተመታችው በቀላል ድንጋይ አይደለም። ልጁ አሁን ላይ ምንም ለማድረግ ዝግጁ ነው። ምክንያቱም ጽን በጣም ያፈቅራታል። እሷ ደግሞ እሱን እንደ ሰራተኛ እያከላፈተች
የራሷን ድርጊቶች እንድፈጽምላት አድርጋለች። በስተመጨረሻ ያሰበችውን እንዳሳካላት አድርጋለች። ይህንን ታደርጋለች ብለን ሁላችንም አልገመትንም ነበር። ግደላት ስትለው የሚያስደነግጠው ሁላችንም መደንገጣችን ነው። የቱንም ያህል ክፉን ብትሆን የቱንም ያህል ብታፈቅር ሰው ግን ታስገድላለች ወይም ሀናን ታስገድላታለች ብለን አስበን አናውቅም። በስተመጨረሻ ምላሴ የሆነ ነገር እንደሆነችና ይህም እንድትሆን ያደረገችው ባዩሽ እንደሆነች ምንም ጥርጥር የለውም። ከዚህ በፊት መንገድ ላይ በጥይት ያስፈራራኝ ሰውዬ የወይዘሮ ባዩሽ ሰውዬ ነበር። አሁንም መንገድ ላይ የመታት እሱ ነው የሚሆነው በማለት ነበር ምላሽ የሰጠው። የያዘው ድንጋይ በጣም ያስፈራ ነበር። እንኳን ለሚመታ ሰው ቀርቶ አይደለም ለሱ ለተሸከመው በጣም ከባድ ነው። እንደዚህ አይነት ድፍረት ከየት እንዳመጣ ባናውቅም ለዚህ ሲል ግን ነፍስ ለማጥፋት ተዘጋጅቷል። አቶ ኖላዊ ከቀን ወደ ቀን ለቅሷቸው ብሷል። ሀናን እንዴት ነው እንደዚህ የምታደርጋ? ፈጣሪ የሀና ስቃይ ማብቃት አለበት በማለት ነበር ፈጣሪያቸውን እያማረሩ መናገር የጀመሩት። ወይዘሮ ሜላት ስትሰማ ራሷን ሳተች። ራሷን መቆጣጠር እስከምታውቅ ድረስ ከዚህ በፊት የተመታችው በጣም ክፉ ቦታ ላይ ስለሆነ ለእያንዳንዱ ነገር እስከሚሻላትና በደንብ እስከሚሻላት በጣም ብዙ ዓመት ይፈጃል። ስለዚህ በጣም አስደንጋጭ ነገሮችን አትጠቀሙ በማለት ዶክተሮቹ ነግረው ነበር። ነገር ግን ይህንን ስትሰማ ራሷን ሳተች። ሀና ተመታ ሆስፒታል አንስተው ወስደዋታል። እሷ ቶሎ ውሰዱኝ እያለች ነበር ራሷን የሳተችው። አሁን የዚህ ሀሳብ ሀናን ከገደላት የኔ ይሆናል ብላ ነው። ምክንያቱም ሀና ከሞተች እኔ የማፈቅረውን ልጅ አገኘዋለሁ ብላ ስላሰበች ነው ሀናን አስወግድልኝ አለችው። ያለምንም ርህራሄ ሀና እንድትወገድ የወሰነችበት በጣም ከባድና አደገኛ ሰው እንደሆነች ያሳያል። ፍቅር ብቻ ሳይሆን ይሄ ጅልነት ወይም ቂም በቀል ነው። ምክንያቱም ሀና አሁን ላይ ብትሞት እንኳ አዝራ የእሷ ይሆናል ማለት አይደለም። በስተመጨረሻ አዝራ መዘዝ ይዞ መጣ እንጂ አዝራ አሁን ላይ ለሀና ደስታ ሊኖር አይችልም። ራሱንም አሳልፎ የሚሰጥ አይነት ወንድ አይደለም። ራስ ወዳድና ምንም ሳይቸግረው ያደገ አሁን ላይ የሰው ሕመም የማይገባው በጣም ገገማ የሆነ ነው። ይህንን ግን ሀና በፍጹም አታውቅም። ወይዘሮ ሜላት ራሷን እስከምስል ድረስ በጣም ተደናገጠኝ። ከዚህ በፊት እኮ እኔ ስለ ባለቤቴ ብቻ እንጂ ማስበው አሁን ይሄ ይመጣል ብዬ አስቤ አላውቅም። ለዛም ነው ልጆችን ልጠብቅ አልቻልኩት። መስፍንን ባለቻ ቅጽበት ነበር እየደነገጠችው። መስፍንን አቶ ኖላዊ በስተመጨረሻ በጣም እያለቀሱ ከፍቷቸዋል። አሁን ላይ አቶ ኖላዊ ምን ማድረግ እንዳለባቸው እንኳ ግራ ገብቷቸዋል። ምክንያቱም ሀናን ማጣት ለሳቸው ሞት ለራሱ ደስ የሚል ሞት እንደሆነ በደንብ ያውቁታል። ልጁም አሁን ላይ በፖሊሶች ተይዟል። ነገር ግን ማን እንደሆነ ማን አልተያዘም። ምክንያቱም ዋና ልጁ ሳይሆን ሌላ ልጅ ነበር ተመሳሳይ የያዙት። እሱ ግን ማምለጥ ችሏል። አሁን ፂን ገድያታለሁ ገድዬ መሞቷን አረጋግጠሃል ወይ እስከምትል ድረስ ምን ያህል ጨካኝ እንደሆነች ያሳያል። በስተመጨረሻ ሀና በአዝራ ምክንያት ትልቅ የማትወጣበት ችግር ውስጥ ገብታለች። አሁን ዶክተሮቹ ወርቃ እንዳልሆነና የሆነ ሰው እንደመታት ከኋላ በኩል በፍጹም ወርቅ አይደለም ብለው ለፖሊሶች መልእክት ሰጡ። ፖሊሶቹም ይህ ነገር ተመሳሳይ ሆነ። ከዚህ በፊት እናትየዋ ምንም ነገር ሳትሆን ወርቃ ነው ብለው ነበር። ከዚያ በኋላ ደግሞ ፖሊሶቹ ሲያጣሩ ዶክተሮቹ በፍጹም ወርቅ አይደለም፣ ይሄ ከኋላ ሰው የመታት ነው በማለት መልሰው ነበር። ይሄ ማለት ይህን የምታደርገው ባዩሽ ናት በማለት ነበር በፍጹም እሷ ይህንን ታደርጋለች ብለው ፖሊሶቹ ያሰቡት። አሁን ወይዘሮ ሜላት ከፊት ይሄዱልኝ፣ ምንም ህግ የለም፣ ህግ ከሌለ እኔ ልጄን የነካብኝ ገድዬ አስወግዳለሁ በማለት
ፖሊሶቹን እንዳላያችሁ ብላ አባረረቻቸው። በስተመጨረሻ ሀናም የተወሰነ ነቅታለች። ላይክ ሰብስክራይብ በማድረግ ቤተሰብ